ሰላም ተማሪዎች እንዴት ናቸው? ዲታ ነኝ ከሳቋማ ዩኒት 1ን ጀምረን ነበር ሪሌሽንስ ኤንድ ፋንክሽንስ። ዛሬ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ። የመጀመሪያ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ኢች ኦፍ ዘ ፎሎዊንግ ሪሌሽንስ አር1 ተሰጥቶናል። ዶሜኑን እና ሬንጁን እንፈልጋለን ማለት ነው። ወደ ዶሜኑ ስንመጣ መጀመሪያ ላይ ያሉትን ቁጥሮች እንወስዳለን ማለት ነው። ፊደልም ከሆነ ፊደል። ስለዚህ 1 ኮማ 2 ኮማ 3 ኮማ 4 ይሆናል ማለት ነው። ይሄ ዶሜናችን ይሆናል። ሬንጅ ላይ ስንመጣ ደግሞ ሁለተኛ ላይ ያሉትን እንወስዳለን። ይሄንን 0 2 5 ይሄ ይሆናል ማለት ነው። ሁለት እዚህ ጋር ስለተደጋገመ እዚህ ጋር ሁለቴ እንጽፋለን ማለት አይደለም። አንዴ ብቻ ነው። ዩኒክ መሆን አለባቸው። እዚህ ውስጥ ያሉት ኤሌመንቶች ዩኒክ መሆን አለባቸው። እሺ ለአርቱም በተመሳሳይ -1 0 1 2 ይሄ ዶሜናችን ይሆናል። መጀመሪያ ላይ ያሉት ማለት ናቸው። ሬንጅ ሁለተኛ ላይ ያሉት ይሄ -2 1 2 5 ይሆናል ማለት ነው። ሲ ላይ ስንመጣ ደግሞ እዚህ ጋር ምን የተሰጠን ሊኒየር ኢኩዌሽን ነው የተሰጠን። ሊኒየር ከሆነ ደግሞ ዶሜናችን ኦል ሪል ነምበር ነው የሚሆነው። ሬንጁን በተመሳሳይ ኦል ሪል ነምበር ነው የሚሆነው። ምክንያቱም አሁን የዚህን ግራፍ ስኬች ብናደርግ እንደዚህ አይነት ቅርጽ ይኖረዋል። ከኤክስም ከዋይም እዚህ ውስጥ ሰብስቲቲዩት ተደርጎ ዲፋይንድ ላያመጣ የሚችል ምንም አይነት ቫልዩ የለንም ማለት ነው። ስለዚህ ሪል ነምበር ይሆናል። ዲ ላይ ስንመጣ ደግሞ ይሄ ያለ አሁን የዚህን ግራፍ ስኬች ብናደርግ እንደዚህ አይነት ቅርጽ ይኖረዋል። ይሄ 1 ነው። እዚህ ጋር መተን 1 ከዛ ኳድራቲክ ስለሆነ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። አሁን ወደ ዶሜኑ ስንመጣ ዶሜናችን ኦል ሪል ነምበር ነው። እዚህ ውስጥ መግባት የማይችል የኤክስ ቫልዩ የለም ማለት ነው። ሬንጁ ላይ ስንመጣ y ግሬተር ዛን ኦር ኢዝ ኢኳልስ ቱ 1 ወይም ከ1 እስከ ፖዚቲቭ ኢንፊኒቲ ይሄ ነው የሚሆነው ማለት ነው። አሁን y አክሲስን ተመልከቱ። ከዚህ በታች ያለው የy ቫልዩዎች እዚህ ፋንክሽን ወይም እዚህ ሪሌሽን ውስጥ ምንም አይነት ቦታ የላቸውም። ከዚህ ወደ ላይ ብቻ ያሉት የy ቫልዩዎች ናቸው ማለት ነው። ስለዚህ እሱን ለማሳየት y ግሬተር ዛን ኦር ኢዝ ኢኳልስ ቱ 1 እንላለን ማለት ነው። ሁለተኛ ጥያቄ find inverse domain and range of the inverse of each of the relations in question number 1 above ይለናል። መጀመሪያ ላይ የነበረው ጥያቄ ይሄ ነው። ምን እናደርጋለን? የሱን ኢንቨርስ እንፈልጋለን ማለት ነው። r1 ኢንቨርስ እንበል። ቦታ ማቀያየር ብቻ ይሆናል ማለት ነው። 1,0 የነበረውን 0,1 2,2 ይሄኛው 2,3 5,4 ይሆናል ማለት ነው። ሲምፕሊ ቦታ ማቀያየር መጀመሪያ ላይ የነበረውን ወደ ሁለተኛ ላይ የነበረውን ደግሞ ወደ አንደኛ ማምጣት ይሆናል ማለት ነው። ይሄ ኢንቨርሳችን ነው ማለት ነው። ኢንቨርሳችን ነው። እሺ ዶሜን ዶም ኦፍ አር ኢንቨርስ እንበል። እንግዲህ ከዚህ ላይ ምን እናገኛለን? መጀመሪያ ላይ ያሉትን መውሰድ 0 2 5 ሬንጅ ኦፍ አር ኢንቨርስ ይሆናል። ሁለተኛ ላይ ያሉትን መውሰድ 1 2 3 4 ይሆናል ማለት ነው። እንግዲህ ከዚህ ላይ ምን እንረዳለን? ዶሜን ኦፍ አር ከሬንጅ ኦፍ አር ኢንቨርስ ጋር እኩል ነው። ሌላ ሬንጅ ኦፍ አር ከዶሜን ኦፍ አር ኢንቨርስ ጋር እኩል እንደሆነ መረዳት እንችላለን ማለት ነው። የአርቱን ኢንቨርስ እንፈልግ። ምን ይሆናል? ቦታ ማቀያየር -2 -1 1,0 2,1 5,2 ይሆናል ማለት ነው። ይሄ አርቱ ኢንቨርሳችን ነው። እሺ ዶሜኑን እንፈልግ። ዶሜን ኦፍ አርቱ ኢንቨርስ። ሌላ ሬንጅ እንፈልግ። ሬንጅ ኦፍ አርቱ ኢንቨርስ ማለት ነው። እሺ ምን እንደምናደርገው ዶሜኑ ላይ መጀመሪያ ላይ ያሉትን መውሰድ ይሆናል ማለት ነው። -2 1 2 እና 5 እነዚህ ይሆናሉ ማለት ነው። ሬንጁ ላይ ስንመጣ ደግሞ ሁለተኛ ላይ ያሉት -1 0 1 እና 2 ይሆናሉ። ሲ ኢንቨርሱን ለመፈለግ እዚህ እቺኛዋን እንወስድና y =
x ማይነስ 1 ነው። ከዛ የኤክስን እና የዋይን ቦታ ማቀያየር x is equals to y minus y ይሆናል። ከዚህ ላይ ለy ሶልቭ ስናደርግ y is equals to x plus 1 ይሆናል ማለት ነው። ስለዚህ R3 ኢንቨርስ በዚህ መልኩ ይጻፋል። x, y such that xም yም an element of real number ናቸው and y is equals to x plus 1 ይሆናል ማለት ነው። ይሄ ይሆናል። ከዚህ ላይ ዶሜን ኦፍ R3 ኢንቨርስ ይሄ ምን ይሆናል? ሪል ነምበር ነው። ምክንያቱም ይሄ ነገር ተመልከቱት ሊኒየር ነው። ስለዚህ ዶሜኑ ኦ ሪል ነምበር ይሆናል ማለት ነው። ምክንያቱም ኤክስ ቦታ ጋር መግባት የማይችል ምንም አይነት የኤክስ ቫልዩ የለም ማለት ነው። ወደ ሬንጁ ደግሞ ስንመጣ ሬንጅ ኦፍ አር ኢንቨርስ ላይ ስንመጣ ይሄን በተመሳሳይ ኦ ሪል ነምበር ነው የሚሆነው ማለት ነው። ለሰጠነው ኢንፑት ሁሉ ምን እናገኛለን? አውትፑት እናገኛለን። ፖዚቲቭም የሆነ ኔጌቲቭም የሆነ እንዲሁም ዜሮ የሆነ ማለት ነው። ግራፉንም ስኬች ብናደርግ የዚህ እንደዚህ አይነት ቅርጽ ይኖረዋል። እንደዚህ አይነት ማለት ነው። ሶ ዶሜኑም ሬንጁም ሪል ነምበር ይሆናል። እሺ y is equals to x square plus 1 ነው። ሶ x is equals to y square plus 1 እንላለን። ከዚህ ላይ ለy ሶልቭ ስናደርግ y እኩል ይሆናል ፕላስ ኦር ማይነስ ስኩዌር ሩት ኦፍ x ማይነስ 1 ይሆናል። ስለዚህ ከዚህ ላይ R4 ኢንቨርስ ምን ይሆናል? x, y such that xም yም an element of real number ናቸው and y is equals to plus or minus square root of x minus 1 ይሆናል ማለት ነው። ስለዚህ ከዚህ ላይ ዶሜን ኦፍ R4 ኢንቨርስ ምን ይሆናል? ተመልከቱ። ይሄ ስኩዌር ሩት ውስጥ ያለው ዲፋይንድ የሚሆነው x minus 1 greater than or equals to 0 ሲሆን ነው። ከዚህ ላይ ለx ሶልቭ ብናደርግ x greater than or equals to 1 ይሆናል ማለት ነው። ስለዚህ ዶሜናችን x greater than or equals to 1 ወይም ከአንድ እስከ ፖዚቲቭ ኢንፊኒቲ ያለ የኤክስ ቫልዩ ይሆናል ማለት ነው። ሬንጅ ኦፍ R4 ኢንቨርስ ምን ይሆናል ማለት ነው? ኦል ሪል ነምበር ነው የሚሆነው። ኦል ሪል ነምበር ነው የሚሆነው። ማረጋገጫው ይሄ ነው። ተመልከቱ። ከዚህ ውስጥ የሚወጣ ቁጥር አነሰ ከተባለ 0 ነው የሚሆነው። ከዛ በተረፈ ፖዚቲቭ ቁጥር ይወጣል። እዚህ ውጪ ላይ ግን ምን አለን? ፕላስ ኦር ማይነስ አለን። ስለዚህ ፖዚቲቭም ኔጌቲቭንም እንዲሁም ዜሮንም ስለሚይዝ አውትፑታችን ዶሜን ሬንጃችን ምን ይሆናል ማለት ነው? ኦል ሪል ነምበር ይሆናል ማለት ነው። ግራፉን እስከ ቻርገንም ብናየው እንደዚህ አይነት ቅርጽ ይኖረዋል። ከአንድ ጀምሮ እንደዚህ ፊቱን ወደዛ ሆሪዞንታል ፓራቦል ላይ ይሆናል ማለት ነው። በዚህ መልኩ ሶ አሁን ኤክስን ስናይ ከዚህ ወደዛ ያለ የኤክስ ቫልዩ ነው ጥቅም ላይ የሚውለው ከአንድ እስከ ፖዚቲቭ ኢንፊኒቲ ያለ ማለት ነው። የዋይን ደግሞ ስናይ ይሄ ግራፍ ስናይ ወደ ላይም ይሄዳል። ተመልከቱ፣ ወደ ታችም ይመጣል። ስለዚህ የዋይ አክሲስን ከላይም ይከተላል ከታችም ይከተላል። በዚህ ምክንያት ሬንጃችን ኦል ሪል ነምበር ይሆናል። ሶስተኛ ጥያቄ ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ይለናል። እሺ እንጀምር እንግዲህ y ብለን እንጀምራለን። y is equals to 3x minus 2 ከዛስ x እና y ን ቦታ ማቀያየር። ይሄንን x እንበለው፣ ይሄንን 3y minus 2 ቀጥሎ ምን እናደርጋለን? ለy ሶልቭ ማድረግ x plus 2 እኩል ይሆናል 3y ይሆናል። ሁለቱም ሳይድ ላይ ሁለት ብንደምር ማለት ነው። ይሄንንም ለ3 እናካፍል፣ ይሄንንም ለ3 እናካፍል። ይሄ በዚህ ይቃለላል። ሶ y እኩል ይሆናል 1/3 x ሲደመር 2/3። እዚህ ደረስን። ከዚህ በኋላ ምን እናደርጋለን? yን በf ኢንቨርስ መተካት። f ኢንቨርስ ኦፍ x እኩል ይሆናል 1/3 x ሲደመር 2/3 ይሆናል ማለት ነው። ይሄ ኢንቨርሳችን ይሆናል። b አሁንም ምን እናደርጋለን? y is equals to x cube plus 5 እንላለን። ከዛ ቦታ ማቀያየር የx እና የy x is equals to y cube plus 5። ከዚህ በኋላ ምን እናደርጋለን? ለy ሶልቭ ማድረግ ሶ ከሁለቱም ሳይድ ላይ 5 ብንቀንስ x minus 5 is equals to y cube ይሆናል። ይሄንንም ኪዩቢክ ሩት ውስጥ እናስገባው፣ ይሄንንም ኪዩቢክ ሩት ውስጥ እናስገባው። ሶ ይሄ ምን ሆኖ ይወጣል? y ሆኖ ይወጣል። ሶ y is equals to cubic root of x minus 5 ይሆናል ማለት ነው። ከዚህ በኋላ yን በg ኢንቨርስ መተካት። g inverse of x is equals to cubic root of
ኤክስ ማይነስ 5 ይሆናል ማለት ነው። ሲ አሁንም ኤች ኦፍ ኤክስን ዋይ እንበል። ዋይ ኢዝ ኢኳልስ ቱ 2x ፕላስ 3 ኦቨር 4x ማይነስ 5። ከዚህ በኋላ ኤክስ እና ዋይን ቦታ ማቀያየር ኤክስ እኩል ይሆናል 2y ፕላስ 3 ኦቨር 4y ማይነስ 5 ይሆናል። ከዚህ በኋላ ደግሞ ለዋይ ሶልቭ እናደርጋለን። ሶ ይሄንን ኦቨር 1 እናርግ። ክሪስ ክሮስ ብናበዛው ምን ይሆናል? ይሄ 2y ፕላስ 3 እኩል ይሆናል ኤክስ ሲባዛ በ4y 4xy ይሆናል ማይነስ እዚህ ጋር ኔጌቲቭ ስላለች ማለት ነው 5x ይሆናል። ኤክስ ሲባዛ በኔጌቲቭ 5። እሺ አሁን እዚህ ጋር ደግሞ እንምጣ። ኤክስን ነው ወደ አንድ የምናመጣው። አሁን ዋይን ነው ይሄ አለ እዚህ ጋርም ደግሞ አለ። ወደ አንድ እናምጣቸው እነዚህን። ሶ 2y ማይነስ 4xy ይሆናል ማለት ነው። እኩል ይሆናል ኔጌቲቭ 5x ሲቀነስ 3። ምንድን ነው ያደረግነው ማለት ነው? ከሁለቱም ሳይድ ላይ 4xyን ቀነስን። እንደገና ከሁለቱም ሳይድ ላይ 3ን ቀነስን ማለት ነው። ከዛ እዚህ እንደርሳለን። እዚህ ጋርም y አለ፣ እዚህ ጋርም y አለ። ሶ yን ኮመን ብንወስድ እዚህ ጋር ምን ይቀራል? 2 ማይነስ እዚህ ጋር ደግሞ 4x ይሄ ይቀራል ማለት ነው። እኩል ይሆናል ኔጌቲቭ 5x ማይነስ 3። አሁን yን ለብቻው ለማስቀረት ይሄንንም ለ2 ማይነስ 4x እናካፍል፣ ይሄኛውንም ለ2 ማይነስ 4x እናካፍል ማለት ነው። ይሄ በዚህ ይቃለላል። ሶ y እኩል ይሆናል ይሄ እንደዚህ እናድርገው እስኪ በኔጌቲቭ 1 ኦቨር ኔጌቲቭ 1 ስናበዛው ምን ይሆናል? እነዚህ ሁለቱም ኔጌቲቮች ይጠፉና ከላይ 5x ፕላስ 3 ይሆናል። የታችኛውስ 4x ማይነስ 2 ይሆናል ማለት ነው። ከዚህ በኋላ ምን እንደምናደርገው h ኦፍ x ነው h ኢንቨርስ ኦፍ x እንላለን። እኩል ይሆናል 5x ፕላስ 3 ኦቨር ምን 4x ማይነስ 2 ይሆናል ማለት ነው። ይሄ ኢንቨርሳችን ይሆናል። አራተኛ ጥያቄ find the domain and range of each of the following functions ይለናል። እሺ እንግዲህ ተመልከቱ እዚህ ጋር ይሄንን እንዴት አድርገን መጻፍ እንችላለን? 3 times x the power of 1 over 5 the whole the power of 4 ይሆናል። ይሄ ማለት ደግሞ 3 times 5th root of x the whole the power of 4 ይሆናል ማለት ነው። ሶ ዶሜናችን ምን ይሆናል? ተመልከቱ ይሄ ኦድ ስለሆነ ይሄ 5 ኦድ ስለሆነ እዚህ ጋር ኤክስ ቦታ ላይ ዜሮም ሊገባ ይችላል፣ ኔጌቲቭ ቁጥርም ሊገባ ይችላል፣ ፖዚቲቭ ቁጥርም ሊገባ ይችላል። ምንም ችግር የለም ማለት ነው። ለዚህ ካውንተር ኤግዛምፕል ብንወስድ ለምሳሌ ኦድ የሆነ 3 ብንወስድ ኪዩቢክ ሩት ኦፍ 8 ለምሳሌ ስንት ነው የሚሆነው? 2 ነው የሚሆነው። ኪዩቢክ ሩት ኦፍ ኔጌቲቭ 8 ስንት ይሆናል? ኔጌቲቭ 2 ይሆናል። ኪዩቢክ ሩት ኦፍ ዜሮን ብንወስድ ስንት ይሆናል? 0። አያችሁ ዜሮም ፖዚቲቭም ኔጌቲቭም ከዛ ውስጥ መውጣት ይችላል ማለት ነው። እንደገባው ማለት ነው። እዚህ ውስጥ መግባት የሚችለው ፖዚቲቭ፣ ኔጌቲቭ እንዲሁም 0 ይሆናል ማለት ነው። ሶ ዶሜናችን ምን ይሆናል? ኦል ሪል ነምበር ይሆናል ማለት ነው። ኦል ሪል ነምበር ይሆናል። አሁን ወደ ሬንጅ እንምጣ። ወደ ሬንጅ ደግሞ ስንመጣ ከዚህ ውስጥ ፖዚቲቭ ቁጥርም ሊወጣ ይችላል፣ ኔጌቲቭም ሊወጣ ይችላል፣ ዜሮም ሊወጣ ይችላል። ነገር ግን ይሄን ፓወር ተመልከቱት እዚህ ጋር ዘ ፓወር ኦፍ 4 ነው። ፖዚቲቭንም ሆነ ኔጌቲቭን ዘ ፓወር ኦፍ 4 ስናደርገው ፖዚቲቭ ይሆናል። 0 ከሆነ ደግሞ 0 ዘ ፓወር ኦፍ 4 0 ይሆናል። ስለዚህ ያለን አውትፑት ወይ 0 ካልሆነ ደግሞ ፖዚቲቭ ቁጥር ይሆናል ማለት ነው። ስለዚህ y ግሬተር ዛን ኦር ኢዝ ኢኳልስ ቱ 0 ይሆናል ወይም ከ0 እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ይሄ ክሎዝድ ኢንተርቫል ነው ልብ አድርጉ። እሺ ቢ ላይ ስንመጣ ደግሞ አሁን ይሄኛው ኦድ ሆነ፣ የታችኛው ኢቭን ሆነ። ይሄ ማለት ምን ማለት ነው? ይሄ እንዲህ ሊጻፍ ይችላል ኔጌቲቭ 2 ታይምስ x ዘ ፓወር ኦፍ 1 ኦቨር 4 ዘ ሆል ዘ ፓወር ኦፍ ምን 5። አሁንም አንድ ስቴፕ እንሂድ። ኔጌቲቭ 2 ታይምስ 4th root of x ዘ ፓወር ኦፍ ምን 5 ይሆናል ማለት ነው። ዘ ፓወር ኦፍ 5 ይሆናል። አሁን ተመልከቱ ይሄ ቁጥር ኢቭን ስለሆነ እዚህ ውስጥ መግባት የሚችለው ወይ 0 ካልሆነ ፖዚቲቭ ቁጥር ነው ማለት ነው። ፖዚቲቭ ቁጥር ነው። ስለዚህ ዶሜናችን ምን ይሆናል? x ግሬተር ዛን ኦር ኢዝ ኢኳልስ ቱ 0 ወይም ከ0 እስከ ፖዚቲቭ ኢንፊኒቲ ይሄ ይሆናል ማለት ነው። አሁን ደግሞ ወደ ሬንጅ እንምጣ። ወደ ሬንጅ ደግሞ ስንመጣ
ይሄንን እዩት the power of 5 ነው the power of 5 ነው። እዚህ ጋር ደግሞ ስንመጣ የምናገኘው ወይ 0 ካልሆነ ፖዚቲቭ ነምበር ነው። እነዚህን ቁጥሮች ፖዚቲቭን the power of 5 ስናደርገው ስቲል ፖዚቲቭ ይሆናል። ዜሮውንም ደግሞ the power of 5 ስናደርገው ምን እንደምናገኘው 0 ነው የምናገኘው። ሶ ፖዚቲቭ ካልሆነ 0። ነገር ግን እዚች ጋር ምን አለች? ኔጌቲቭ አለች። አያችሁ? ሶ ሁሉንም ነገር ምን ያደርገዋል ማለት ነው? ፖዚቲቭ የነበረው ኔጌቲቭ፣ 0 ግን ባለበት ይቀመጣል ማለት ነው። ስለዚህ y less than or is equals to ምን 0 ይሆናል ማለት ነው። ወይም ኔጌቲቭ ኢንፊኒቲ እስከ 0 ይሆናል ማለት ነው ኢንክሉዲንግ 0። በዚህ መልኩ እናስቀምጣለን። እሺ ኤች ላይ ስንመጣ ሁለቱም ኦድ ናቸው። ይሄ እንዴት ሊጻፍ ይችላል? እንደዚህ x the power of 1 over 5 the whole the power of ምን 3 ይሆናል። ይሄ ደግሞ 5th root of x the whole the power of 3 ይሆናል። ሶ ይሄ ኦድ ስለሆነ x 0 ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። ምንም ችግር የለም ማለት ነው። ስለዚህ ዶሜናችን ምን ይሆናል? ኦል ሪል ነምበር ይሆናል። ሬንጅ ኢንፑታችን ለምሳሌ ከዚህ የወጣው 0 ከሆነ ኪዩብ ስናደርገው ምን ይሆናል? 0 ነው የሚሆነው። ይሄንንም ኪዩብ ስናደርገው ኔጌቲቭ ይሆናል። ይሄም ኪዩብ ሲደረግ ፖዚቲቭ ይሆናል። ስለዚህ ፖዚቲቭም 0ም ኔጌቲቭም ልናገኝ እንችላለን። ሬንጃችን ምን ይሆናል ማለት ነው? ኦል ሪል ነምበር ይሆናል። አምስተኛ ጥያቄ given f of x is equals to 3 plus 2 times absolute value of x evaluate f at each of the following numbers ይለናል። እዚህ ጋር ኔጌቲቭ 5 አለ፣ እዚህ ጋር 0 አለ። ስለዚህ f of -5ን ኢቫሉዌት እናድርግ። መጀመሪያ 3 ሲደመር ተመልከቱ፣ እቺ x ከሆነች እቺም x ናት። እቺ ኔጌቲቭ 5 ከሆነች እቺም ኔጌቲቭ 5 ትሆናለች ማለት ነው። ስለዚህ 2 ሲባዛ በአብሶሉት ቫልዩ ኦፍ ኔጌቲቭ 5 እንላለን። f of -5 እንበል እኩል ይሆናል 3 ሲደመር 2 ሲባዛ ከአብሶሉት ቫልዩ ውስጥ ኔጌቲቭ 5 ፖዚቲቭ 5 ሆኖ ይወጣል። ስለዚህ f of ኔጌቲቭ 5 ስንት ይሆናል ማለት ነው? 13 ይሆናል። 13 ምክንያቱም ይሄን ስናበዛው ውጤቱ ስንት ይሆናል? 10 10 ላይ 3 ስንደምር 13 ይሆናል። አሁን ደግሞ 0 እንተካ። f of 0 x ቦታ ላይ 0 ተካን ማለት ነው። 3 plus 2 times absolute value of 0 የዚህ ቫልዩ ምን ይሆናል? የዚህ ቫልዩ 0 ነው የሚሆነው። ስለዚህ f of 0 is equals to 3 ይሆናል ማለት ነው። በተመሳሳይ አሁንም f of -5 over 2 እኩል ይሆናል 3 ሲደመር 2 ሲባዛ በአብሶሉት ቫልዩ ኦፍ -5 over 2። እሺ ይሄ እኩል ይሆናል 3 ሲደመር 2 ሲባዛ ኔጌቲቭ ቁጥር ያው ፖዚቲቭ ሆኖ ነው የሚወጣው ከአብሶሉት ቫልዩ ውስጥ 5 over 2። እቺ ጋር እቺ 2 በዚህ ትቃለላለች። f of -5 ሁለተኛ እኩል ይሆናል 3 ሲደመር 5 8 ይሆናል። ይሄ ይመጣል ማለት ነው። f of 3 ደግሞ ኢቫሉዌት እናድርግ። f of 3 is equals to 3 plus 2 times absolute value of 3። እሺ ይሄ እኩል ይሆናል 3 ሲደመር 2 ሲባዛ 3 ከአብሶሉት ቫልዩ ውስጥ 3 ሆኖ ነው የሚወጣው። ስለዚህ f of 3 ስንት ይሆናል ማለት ነው? ከዚህ ላይ 9 ይመጣል። 9። እሺ ቢ ላይ ደግሞ ዶሜን እና ሬንጅ ተጠይቀናል። እንደዚህ እናድርግ። f of x is equals to 3 plus 2 times absolute value of x እንበል። እዚህ x ቦታ ላይ መግባት የማይችል የኤክስ ቫልዩ የለም። ፖዚቲቭም ይሁን ኔጌቲቭም ይሁን ዜሮም ይሁን ማለት ነው። ስለዚህ ዶሜን ምን ይሆናል ማለት ነው? ኦሪል ነምበር ይሆናል ማለት ነው። ኦሪል ነምበር። አሁን ወደ ሬንጁ እንምጣ። ሬንጅ እንበል። አሁን ተመልከቱ 3 plus 2 times absolute value of x ይሄ ማን ነው? f of x ወይም y ነው ማለት ነው። አሁን የዚህ ሚኒመም ቫልዩ አሁን ፖዚቲቭም ከገባ ፖዚቲቭ ሆኖ ይወጣል፣ ኔጌቲቭም ከገባ ፖዚቲቭ ሆኖ ይወጣል። 0 ከገባ ብቻ ነው 0 የሚሆነው ማለት ነው። እዚህ ጋር ካሉት ውስጥ ትንሹ ማን ነው? ይሄ 0 ነው ማለት ነው። ስለዚህ የዚህ ሚኒመም ትንሹ ቫልዩ 0 ነው የሚሆነው። 3 ሲደመር 0 ስንት ይሆናል? 3 ይሆናል። 3 ይሆናል ማለት ነው ሚኒመሙ ማለት ነው። ሚኒመም አውትፑታችን 3 ይሆናል። ከዛ በተረፈ ግን የኤክስ ቫልዩ
ዲፍረንት ፍሮም 0 ከሆነ ይሄ ምን እየሆነ ነው የሚሄደው? እያደገ ይሄዳል። 3 ፕላስ የሆነ ፖዘቲቭ ቁጥር ይሆናል ማለት ነው፣ የዚህ አውትፑት ፖዘቲቭ ስለሚሆን። ስለዚህ ሬንጃችን ከ3 እስከ ፖዘቲቭ ኢንፊኒቲ ወይም y ግሬተር ዛን ኦር ኢኳልስ ቱ 3 ብለን በዚህ መልኩም ልንገልጸው እንችላለን። ስኬች ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ተብለናል። እሺ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 3 ፕላስ 2 ታይምስ አብሶሉት ቫልዩ ኦፍ ኤክስ ነው ይሄ ያለን። አሁን ኢንተርሰፕቶቹን እንፈልግ እስኪ። ኤክስ 0 ሲሆን ኤፍ ኦፍ 0 ስንት ይሆናል? 3 ነው የሚሆነው፣ 3 ይሆናል። አሁን ደግሞ ዋይን 0 እናርግ። ዋይ 0 ሲሆን 0 ኢዝ ኢኳልስ ቱ 3 ፕላስ 2 ታይምስ አብሶሉት ቫልዩ ኦፍ ኤክስ ነው። ከዚህ ላይ ይሄን ሪአሬንጅ ብናደርገው አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ኔጌቲቭ 3 ኦቨር 2 ይሆናል። ከአብሶሉት ቫልዩ ውስጥ የሚወጣ ቁጥር አነሰ ከተባለ 0 ነው የሚሆነው። ስለዚህ ይሄ በምንም ተአምር ምን ሊሆን አይችልም ማለት ነው? ትሩ ሊሆን አይችልም ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ -3 ኦቨር 2 ምንም አይነት የኤክስ ቫልዩ ልናገኝለት አንችልም። ስለዚህ ከዚህ ላይ ምን እንረዳለን ማለት ነው? ኤክስ አክሲስን ግራፉ ክሮስ እንደማያደርግ። እሺ ለዚህ እናድርግ እንግዲህ። አሁን እዚች ጋር ምን አገኘን? 0 እና 3 አያይዘን ስንጽፈው ይሄ 0.3 ይሆናል ማለት ነው። ስለዚህ እዚች ጋር እንምጣቺ 0.3 ብለን እናስቀምጣት። ከዚህ በኋላ በዚህ መልኩ እንስላለን ግራፋችን። ስለዚህ ይሄ ግራፋችን ይሆናል ማለት ነው። ስድስተኛ ጥያቄ given f of x is equals to ይሄ ኤክስፕሬሽን ተሰጥቶናል። ግን ምን እናውቃለን? ሲግነም ፋንክሽን እንዴት ነው ዲፋይን የሚደረገው? እንደዚህ ነው። አውትፑታችን ወይ -1 ወይ 0 ወይ 1 ነው የሚሆነው። ምን ላይ ዲፔንድ በመሆን የኤክስ ቫልዩ ወይም ኢንፑቱ ላይ ማለት ነው። for x less than 0 for x is equals to 0 እና for x greater than 0 ማለት ነው። ይሄ ያለን አሁን እዚህ ጋር እንግዲህ ተመልከቱ ምን እንደተሰጠን -3 ነው። ይሄ -3 ስለሆነ x less than 0 ነው። የትኛውን ቫልዩ ይይዛል ማለት ነው? የሲግነም ፋንክሽኑ -1ን እንደ አውትፑት ይሰጠናል ማለት ነው። ስለዚህ f of -3 እኩል ይሆናል 2 ሲቀነስ 3 ሲባዛ በሲግነም ኦፍ ስንት? -3 ይሆናል ማለት ነው። እሺ ይሄ እኩል ይሆናል 2 ሲቀነስ 3 ሲባዛ የዚህ ቫልዩ ስንት ይሆናል? -1 ይሆናል ማለት ነው። ስለዚህ f of -3 እኩል ይሆናል 5 ይሆናል። 5 ምክንያቱም ኔጌቲቭ በኔጌቲቭ ፖዚቲቭ ነው የሚሆነው። ይሄ 2 ሲደመር 3 ስለሚሆን ማለት ነው። እሺ እዚህ እንምጣ ደግሞ f of 0 እኩል ይሆናል 2 ሲቀነስ 3 ሲባዛ በሲግነም ኦፍ 0 ሲግነም ኦፍ 0 ስንት ነው? 0 ነው የሚሆነው። x 0 ከሆነ 0 ነው የሚሆነው ማለት ነው። ስለዚህ f of 0 እኩል ይሆናል 2 ይሆናል ማለት ነው። ምክንያቱም ይሄ 3 ሲባዛ በ0 ነው የሚሆነው 0 ስለሚሆን። እሺ አሁን ደግሞ አንድ ሁለተኛ ነው የተሰጠን f of 1 over 2 is equals to 2 ሲቀነስ 3 times ሲግነም ኦፍ 1 over 2 እንግዲህ ተመልከቱ 1 over 2 ማለት x greater than 0 ውስጥ ነው የሚያርፈው እዚህ ማለት ነው። ያ ከሆነ ደግሞ ቫልዩአችን ስንት ይሆናል? ፖዚቲቭ 1። ስለዚህ ይሄ 2 ሲቀነስ 3 ሲባዛ በፖዚቲቭ 1 ይሄ እኩል ይሆናል 2 ሲቀነስ 3 ይሆናል። ስለዚህ f of 1 over 2 ስንት ይሆናል ማለት ነው? -1 ይሆናል። -1። እሺ ወደ 4 ደግሞ እንምጣ። f of 4 እኩል ይሆናል 2 ሲቀነስ 3 ሲባዛ በሲግነም ኦፍ 4 ይሄን አሁንም 4ን እዩት ግሬተር ዛን 0 ነው። ቫልዩ ስንት ይሆናል? አሁንም 1 ይሆናል ማለት ነው። ሶ f of 4 እኩል ይሆናል 2 ሲቀነስ 3 ሲባዛ በስንት? በ1 ልክ ተመሳሳይ ቫልዩ እናገኛለን። እዚህ ጋርም -1 ይሆናል። ፋይንድ ዘ ዶሜን ኤንድ ሬንጅ ይለናል። እንግዲህ ዶሜኑ ምንም ችግር የለበትም። ዶሜን ኦር ሪል ነምበር ነው። ዶሜን ምን ይሆናል? ኦር ሪል ነምበር ነው የሚሆነው። ምክንያቱም ጥቅም ላይ ሊውል የማይችል የኤክስ ቫልዩ ወይም አንዲፋይንድ የሚያመጣብን ምንም አይነት የኤክስ ቫልዩ የለም። ወደ ሬንጅ ግን ስንመጣ ምንድን ነው የሚሆነው? 2 ሲቀነስ 3 ሲባዛ የዚህ ፖሲብል አውትፑት ማን ናቸው? -1
0 እና 1 ናቸው። ስለዚህ አንዴ እዚች ጋር ምን እናደርጋለን? ኔጌቲቭ 1ን እንተካለን። ሶ ይሄ 2 ሲደመር 3 ይሆናል which is equals to 5። ይሄ አንደኛው ፖሲቢሊቲ ነው። ሌላ 2 ሲቀነስ 3 ሲባዛ በ0 እቺን እንተካለን ማለት ነው። ሶ ይሄ ምን ይመጣል? 2 ይመጣል። ፋይናሊ 2 ሲቀነስ 3 ሲባዛ በኤክስ ኤክስ ደግሞ ስንት ነው? በዚህ ኬዝ 1 ነው። ከዚህ ላይ ስንት እናገኛለን? ኔጌቲቭ 1 እናገኛለን ማለት ነው። ሶ ሬንጃችን -1 2 እና 5 ይሆናሉ ማለት ነው። ይሄ ሴት ይሆናል። እሺ እነዚህ ሬንጆች አግኝተናል። እንትን እናድርግ አሁን ኢንተርቫሉን እንፈልግ እስኪ። ያ ማለት f of x is equals to ኔጌቲቭ 1 የምናገኘው መች ነው? 2 የምናገኘው ለየትኛው ኢንተርቫል ነው? 5 የምናገኘው ለየትኛው ኢንተርቫል ነው የሚለውን እኔ ይሄ for x greater than 0 ይሆናል። for x is equals to 0 for x less than 0 ይሆናል ማለት ነው። ይሄ ግራፋችንን ስኬች ለማድረግ ስለሚያግዘን ነው። እሺ እንደዚህ እናስቀምጥ እንግዲህ አሁን ኔጌቲቭ 1 እዚህ ጋር ኔጌቲቭ 1ን እናስቀምጥ። ከዛስ እዚህ አካባቢ 2 ከላይ ከፍ ብለን እዚህ ጋር ደግሞ 5ን እናስቀምጥ። ናው for x greater than 0 ቫልዩ ስንት ነው ይለናል? ኔጌቲቭ 1 ነው ይለናል። ስለዚህ x greater than 0 ማለት ከዚህ ወደዚህ ያለው ማለት ነው። ከዚህ ወደዚህ ይሄ ይሆናል። እዚች ጋር ግን ምን ይሆናል? ክፍት ነው የሚሆነው። ከዛ የት እንመጣለን? 2 ላይ እንሄዳለን ጃምፕ ብለን 2 ላይ ደግሞ x is equals to 0 በዚህ መልኩ እናሳያለን ማለት ነው። 5 ላይ ስንሄድ ደግሞ for x less than 0 ስለሆነ እችጋችን ክፍት እናድርግና ወደዚህ እንመጣለን ማለት ነው። ሶ ይሄ ግራፋችን ይሆናል። ሰባተኛ ጥያቄ f of x ይሄ ቢሆን evaluate f at each of the following numbers ይለናል። እሺ f of -2 is equals to x ቦታ ላይ -2ን ተካ -3 ይሄ ስንት ይሆናል? -5 ይሄ greatest integer function ነው። ሶ f of -2 እኩል ይሆናል ስንት ይሆናል ማለት ነው? -5። ይሄ ማለት ምን ማለት ነው? ይሄ ማለት greatest integer less than or equals to x ማለት ነው። ስለዚህ ይሄ -5 ከሆነ less than or equals to ለዚህ የሆነ ኢንቲጀር -5 ራሱ ነው። ሶ -5ን እንይዛለን። 0 እንውሰድ። f of 0 is equals to 0 -3 ይሆናል ማለት ነው። ይሄ ደግሞ ይሄ ይመጣል greatest integer of -3 ማለት ነው። ሶ ከዚህም ላይ ምን እናገኛለን ማለት ነው? -3ን እናገኛለን፣ ራሱን እናገኛለን። እሺ እንቀጥል። f of -5 4ኛ is equals to x ቦታ ላይ እንተካሄን ቫልዩ -5 4ኛ ሲቀነስ 3። እንግዲህ -5 4ኛ ማለት ምን ማለት ነው? -1.25 ማለት ነው። በዚህ ብንተካው የተሻለ ይሆናል። ስለዚህ እዚህ ጋር እንተካው -1.25 ሲቀነስ 3 ይሄ ምን ይሆናል? -4.25 ይሆናል ማለት ነው። ሶ greatest integer which is less than or is equals to -4.25 ስንት ይሆናል? -5 ይሆናል ማለት ነው። -5 f of -5 አራተኛችን -5 ይሆናል። እሺ እዚህኛው ላይ ደግሞ እንምጣ። f of 5 is equals to 5 -3 ይሄ ምን ይሆናል? greatest integer function of 2 ይሆናል። ስለዚህ ይሄ ኢንቲጀር ስለሆነ ራሱ ይወጣል 2 ይሆናል ማለት ነው። ቢ ዶሜን እና ሬንጁን ፈልጉ ተብለናል። እሺ ከዶሜን እንጀምር። ዶሜን ምን እንደሚሆነው ሪል ነምበር ነው የሚሆነው። እዚህ ኤክስ ቦታ ላይ መግባት የማይችል ምንም አይነት ቁጥር የለም ማለት ነው። ሁሌ ዲፋይንድ ይሆናል። ወደ ሬንጅ ስንመጣ y an element of ምን ኢንቲጀር ነው የሚሆነው ማለት ነው። ኢንቲጀር አውትፑት ነው የሚኖረን። ሲ sketch the graph of f ይለናል። ሾርት ከት ነው ማሳያችሁ ምክንያቱም ብዙ ግራፍ ስለናል የዚህ አይነት። ይሄ 0 የሚሆነው x ስንት ሲሆን ነው? x 3 ሲሆን ነው። ስለዚህ f of 3 ስንት ነው ማለት ነው? 0 ነው ማለት ነው። እሺ ከዛ እዚህ ጋር እንምጣና x is equals to 1
x is equals to 2 x is equals to 3 x is equals to 4 ይሄንን እንያዝ። ከላይ ደግሞ 1 2 3 ይሄንን እንውሰድ። እዚህ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እነዚህን ቫልዩዎች እንያዝ። አሁን at x is equals to 3 f of 3 0 ስለሆነ እዚች ጋር እንመጣለን። ከ3 አንስተን እስከ 0 ድረስ በዚህ መልኩ እንቀጥላለን። ከዚህ እዚህ ድረስ ማለት ነው። እዚህ ጋር ኦፕን ይሆናል። ሶ ይሄን ፓተርን ይይዛል ማለት ነው። ከዚህ በኋላ አሁን በ2 እና በ3 መካከል አንድ ዩኒት ዝቅ ብለን እዚች ጋር እንመጣለን። እዚች ጋር እንመጣና ድፍን ሆኖ ይጀምራል። እዚች ጋር ሲደርስ ይሄ ኦፕን ይሆናል ማለት ነው። -1 ላይ አሁን ደግሞ አንድ ስቴፕ ዝቅ እንላለን። ቢትዊን 1 and 2 ማለት ነው። ይሄ ይመጣል። ከዛ አንድ ዩኒት ደግሞ ዝቅ እንላለን። ከዚህ እስከዚህ ድረስ በዚህ መልኩ ማለት ነው። እያለ ይቀጥላል ማለት ነው ግራፋችን። እዚህ አሁን -4 ላይ ብንመጣ እዚህ ጋር ለምሳሌ -4 ብትኖረን ከዚህ ከ-1 ይጀምርና በዚህ መልኩ እዚህ ድረስ ይመጣል ማለት ነው። እዚህ ጋር ኦፕን ይሆናል። ከላይም በተመሳሳይ ልክ 1 ላይ በ1 ስትሬት እዚህ ጋር እንመጣና እቺ ድፍን ትሆናለች እስከ 5 ድረስ በዚህ መልኩ ይቀጥላል ማለት ነው። ከዚህ ላይ ምን እንረዳለን? ከዚህ በፊት ስንሰራ የነበረው ግራፍ በኦሪጂን ውስጥ ነበር የሚያልፈው። ነገር ግን እዚህ ጋር ይሄ x - 3 ስለሆነ ለx ሶልቭ ስናደርግ 3 ዩኒት ቱ ዘ ራይት shift አድርጓል ማለት ነው። ይሄ አሁን ለምሳሌ የዚህ ግራፍ ቢሆን የf of x is equals to floor function of x የዚህ ቢሆን ማለት ነው ግራፉ ይሄን ነው የሚመስለው። ተመልከቱ። ከዚህ እንደዚህ ከዚህ እንደዚህ በዚህ መልኩ ማለት ነው። ይሄ ኦፕን ይሆናል። ከዛ እዚህ ጋር ይመጣል፣ ክሎዝድ ሆኖ ይቀጥላል። ከታችም ስንመጣ በተመሳሳይ ከዚህ ጋር እንደዚህ ይመጣል እዚህ፣ ከዛ እያለ ይሄዳል ማለት ነው በዚህ መልኩ። አሁን ግን ምን ሆኗል ማለት ነው? 3 ዩኒት አሁን ካለበት ወደዚህ ሽፍት አድርጓል ማለት ነው። 0 ላይ ነበረ 3 ላይ መጣ። ስምንተኛ ጥያቄ determine if each pair of the following functions are inverse of each other። እንግዲህ ምንም የተሰጠን ይሄን ሜትር ተጠቀሙ የተባለው ነገር ስለሌለ ፍሪ ነን ማለት ነው። እንደዚህ እናድርግ እንግዲህ ይሄንን y is equals to x minus 1 እንበል። ከዛ x እና የyን ቦታ እናቀየር። x is equals to y minus 1 ለy ሶልቭ ብናደርግ y is equals to x plus 1 ይሆናል። ከዚህ ላይ f inverse of x ምን ይሆናል ማለት ነው? x plus 1። ነገር ግን x plus 1 ደግሞ ከማጋ እኩል ነው? ከg of x ጋር እኩል ነው። ከዚህ ላይ ምን መረዳት እንችላለን? f inverse of x ከg of x ጋር ምን ሆነ? እኩል ሆነ ማለት ነው። ስለዚህ ምንድነው ማለት ነው? ሁለቱ አንደኛው የሌላኛው ኢንቨርስ ነው ማለት ነው። ወይም they are inverse of each other ማለት እንችላለን። ቢ ላይ አሁንም በተመሳሳይ ይሄንን y እንበለው y is equals to 2x plus 3 over x minus 1 ቦታ እናቀያየር። x is equals to 2y plus 3 over y minus 1 ያው ስለሰራን ከዚህ በፊት ለዛ ነው ፈጠን እያልኩ ያለሁት፣ ድግግሞሽ ነው። ከዲስክሮስ ብናበዛው ይሄ 2y plus 3 እኩል ይሆናል xy minus x ይሆናል ማለት ነው። ይሄ አለ። እሺ እዚህ ጋር y አለች፣ እዚህ ጋር y አለች። ኮሌክት እናርጋቸው። 2y minus xy እኩል ይሆናል minus x minus 3 yን ኮመን ብንወስድ እዚህ ጋር እዚህም y ስላለ y into 2 minus x ይሆናል እኩል ይሆናል minus x minus 3 ይሄንንም ለ2 minus x እናካፍል፣ ይሄኛውንም ለ2 minus x እናካፍል። ይሄ በዚህ ይጠፋል፣ ማይቀራል y is equals to ይሄን ደግሞ በኔጌቲቭ 1 ኦቨር ኔጌቲቭ 1 ብናበዛው x plus 3 ኦቨር ምን x minus 2 ይሆናል። ይሄ ደግሞ ማን ነው? f inverse of ምን x ነው ማለት ነው። f inverse of x ተመልከቱ። ከዚህ ጋር ይመሳሰላል? አይመሳሰልም። የላይኛው x plus 3 ነው፣ የታችኛው ግን x minus 2 ነው። እዚህኛው እዚህ ጋር 2x plus 1 ነው። ስለዚህ ምን አይደለም ማለት ነው? they are not
ኢንቨርስ ኦፍ ኢች አዘር። እሺ ይሄም እንዳልሆነ በአይናችን አይተን መናገር እንችላለን። ምክንያቱም ይሄ በኔጌቲቭ ተባዝቶ ነው፣ እዚህ ጋር በኔጌቲቭ ተባዝቶ ነው። ይሄ ደግሞ አይሆንም። እሺ በስራ ደግሞ እንየው። y is equals to 2x minus 3 ከዚህ ላይ x is equals to 2y minus 3 እንበል። ለy ሶልቭ እናድርግ። x plus 3 እኩል ይሆናል 2y። y ለብቻው ለማስቀረት ይሄንንም ለሁለት ይሄንንም ለሁለት እናካፍል። ሶ ይሄ በዚህ ይቀለላል። y is equals to 1/2 x ሲደመር ምን 3/2። ይሄ ደግሞ ከማጋ እኩል ነው? ከኤፍ ኢንቨርስ ኦፍ ኤክስ ጋር እኩል ነው ማለት ነው። አሁን ተመልከቱ እንግዲህ ይሄና ይሄ ይመሳሰላል? አይመሳሰልም። ስለዚህ ዘይ አር ኖት ኢንቨርስ ኦፍ ኢች አዘር። ዘጠነኛ ጥያቄ the area A of a square is directly proportional to the square of the length of its side። ይሄ ማለት ምን ማለት ነው? ኤሪያው directly proportional to ምን? the square of the length of its side square። በዚህ መልኩ እናስቀምጣለን። ልብ አድርጉ directly proportional ነው እንጂ ኢኳል ስላላለ እቺን ነው የምንጠቀመው ማለት ነው፣ proportionality። እሺ ኤ ላይ write a general model of the proportionality with k as the constant of proportion። k constant of proportion ናት ከተባል a እኩል ይሆናል፣ አሁን እኩል ይሆናል ማለት እንችላለን k times ምን s square፣ k times s square። በዚህ መልኩ ማስቀመጥ እንችላለን። b if the length of the sides is doubled what effect will have on the area ይለናል። እንግዲህ አሁን ሳይዱ ደብል ከሆነ ነው የሚለን area prime is equals to k times ምን twice of s the whole square እንላለን ማለት ነው። ለምን ሳይዱ ደብል ካረገ ስለተባለ። ሶ ይሄንን ስናበዛ ምን እናገኛለን? k times s square ሲባዛ በስንት? በ4 ማለት ነው። ሲባዛ በ4 ሶ a ፕራይም እኩል ይሆናል እቺን ks square በምን መተካት እንችላለን? በa። ስለዚህ 4 times a ይሆናል ማለት ነው። አዲሱ ኤሪያ የበፊቱን 4 times ይሆናል ማለት ነው። ስለዚህ ይሄንን እንዴት አድርገን መጻፍ እንችላለን ማለት ነው? the area the new area will be 4 times the area of the original figure. C if the length of the sides is tripled what effect will that have on the area ይለናል። አሁንም ሶ ምንድነው የምናደርገው? አሁንም area prime is equals to አዲሱ ማለት ነው k times 3s tripled ስለሚል ስኩዌር። ስለዚህ ይሄ ምን ይሆናል? k times s square ሲባዛ በ9 ይሆናል። ሶ a prime is equals to ks square a ማለት ነው። ስለዚህ 9a ይሆናል። ስለዚህ ምን ማለት እንችላለን ማለት ነው? the new area will be 9 times the area of the previous figure ብለን ጀነራላይዝ ማድረግ እንችላለን።